ስለዚህ እነዚህ አይነት ሰዎች የሚያሟቸው እነሱ ቤት ሀዘን ሲገባ ነው። ስለዚህ አሁን ያላችሁት ሁላችሁም ያላችሁት ነገር ትክክል ነው። ምክንያቱም እስቲ ነው ይሄን ያህል እድል ተሰጥቷቸው የቤተሰቦቻቸውን ህይወት ቁማር የሚያስይዙ ከሆነ አካሏን እንኳን አጉድለዋት ከሆነ ያምጣት ልጅቷን እናሳክማታለን። ብርም ያልከፈለቻቸው ከሆነ ደግሞ ገንዘብ ነው ገንዘብ ይሰጣቸዋል። ልጅቷን ይልቀቋት ወይ መታወት አካሏን አጉድለዋት ከሆነ ለቤተሰቦቿ ሙሉ ናት ገባ ይልቀቋት። በቃ ወይ አይኗን አጥፍተውም ከሆነ ወይ የሆነ አካሏን አጉድለውም ከሆነ በዛ ነገር እንትን እንላለን ብለው እኛ እናሳክማታለን። ይስጡን። እቺ ስደተኛ እህታችን ስደት ላይ ማንም እርስ በራስ ነው ያለ ነው ገባ። ስለዚህ ያምጧት ይመልሷት። አጉድለው አካሏንም አጉድለው ከሆነ ያምጧትና እኛ ሳክመን እንትን እንላታለን። ስለዚህ እንደዚህ አይነት ጭካኔ የሚያደርጉ ሰዎች በቃ እጃቸው ነው ማግኘት ያለባቸው። ከዛ ውጪ ደግሞ ሰያ አሁን እንደተናገርከው አንተ ሌሎችም እህቶች ካሉ እንደዚህ ታፍነው የተቀመጡ መረጃ ካለ እዛ ድረስ በአካል ሄደን እኛ እርምጃ እንወስዳለን ለሚስሉ ሰዎች የሚገባውን እርዳታ እናደርጋለን። በገንዘብም በምንም መልኩ አንድ ሰው ሰበብ ብትሆንም ይችል ሰበብ ሆና ሌሎቹ የሚተርፉ ከሆነ ድፍን ገልፍ ላይ ያለ ሀበሻ ይተባበራል። አስፈላጊውን ወጪ እኛ እንሰጣለን ለነሱ። እዛ ሄዶ ለሚያስለቅቅ ግሩፕ ተደራጅቶ ሄደን እናስለቅቃለን። እነዚህን ሰዎች ለህግ እናቀርባለን ለሚሉ እኛ የሚገባውን እርዳታ እንረዳለን በተፈለገው መንገድ። ሞኔት እንደዛ ለማድረግ ከባድ ነው እዛ ቦታ ያለው። ምክንያቱም ያ ቦታው የሽፍታ ሰፈር ነው። አሁን እነሱ ምንድን ነው የሚሉት? ትላንትና ኋላ ሀገር ያለው ደላላ እና ጅዳ ያለው ደላላ ተገናኝተው ያወራ ነው። ልጅቱ ሙታለች። ስለዚህ ሞቷን ለማረጋገጥና የተቀበረችበትን ወይም ደግሞ አካባቢውን አይቶ ለማመን እንዲመች ሰው ላኩ፣ ወይ ከኢትዮጵያ ወይ ከሳውዲ አሉ ደላላ። አይ እውነተኛ ሙታ ከሆነ ማንም ሰው እዛ አይመጣም፣ በራስህ ካሜራ ቀርጽና ላክልን እናምናሃለን ብለን እስከ 3 ቀን ሰተነው ተለያየን። ትላንትና ከሰዓት ግን ወደ ሳውዲ የሚገቡ ሩካቦች ለጓደኛቸው ደውለው አለች ዛሬ ከሰዓት አይተናታል፣ እንዳውም ስታለቅስ ነበር አሉ። እዛ የነበሩ ሩካቦች ተደብቀው ነው። እነሱ መረጃ ማውጣታቸው ቢሰማ ችግር ስለሚፈጥር በቅርብ ጊዜ ወደ የሆነ ቦታ ይገባሉ ይነግሩናል አሉ። ያንን ስንሰማ ነው ቀጠሮውን ማፍርሰን እንደዛ ከሆነ የጅዳ ያለው ደላላ ማስለቀቅ ይችላል። ምክንያቱም ጓደኛው ነው። ብርም ከሆነ ብርም ይዞበት ወይም ደግሞ እዳ ኑሮበት ከሆነ እዳውን እንክፈልለት መጥቶ ማብራሪያ ይስጥ ነው የኛ አባባል። እስካሁን ምንም የሰጠውም ማብራሪያም የለ። አብሮ እነዛው ደላሎቹ ሙታለች፣ የሞተ ሰው ተየት እናምጣ እንደሚሉት ነው። ይሄ የትላንትናው መረጃ ነው። የመጀመሪያ ልጅቱ ሙታለች ተብሎ ከተወሰነ በኋላ ልክ እንደሷ አግተዋት ወደ 4 ዓመት ዋሻ ውስጥ ያቆዩዋት ልጅ እሷ ስለታመመች አውጥተው ከሳውዲ አረቢያ ወደ የመን የሚሄዱ ልጆች ጋራ አውጥተው ሲልኳት ሃናን ተከትላ ወደ ውጭ ወጣ ብላ ነበረ። ልጁ ችሊሙታለች አልተባለችም ወይ ብሎ ተዛ የወጣችው ልጅ ጠይቃት፣ እረ እንዳይመስልህ መታለች፣ እዝን ነው ያለችው። ዋሻው ብትገባ ማብራት አለው፣ ሙከየፍ አለው። እኔም 4 ዓመት እዚህ ውስጥ አሰቃይተውኛል። እንዳውም ሃና ከዚህ በወጣ ወጣሁኝ፣ ካልወጣሁኝ ልጄን ለኢትዮጵያ ሕዝብና ለቤተሰቦች አደራ እያለች ስትጸልይ ነበር ብላለች። ልጅቱ እኛ ጋር አዲስ አበባ ገብታ ከቤተሰቦቿ ጋር ተገናኝታለች። ኢትዮጵያ ናት አሉ። የእሷን ቁጥር ስጠን ብለው ነው ነበር። ልጁ ኢትዮጵያ ውስጥ ነው ያለው። መልሶም
ኢሞ ላይ ሊገባ አልቻለም። ይሄ ነው ያለው። ይሄንን እንደዚህ እየተባልን እየሰማን እንዴት መሞቷን እንመን? ሁለተኛዋ ደግሞ አስረግዘው የጣሏት እነ ሼህ መሐመድ ሲያወራ የነበረው አስረግዘዋት ታማ ጥለዋት የመኖች አንስተው አሳክመዋት ታበቁ በኋላ ያችም እንደዚሁ ለሆነ ልጅ አውርታ ነው አሉ እነ ሼህ መሐመድ ተነግራን ያለት። ያው አሁን ትክክለኛ ባይን ያዩት ሰዎች አንዲቱ ኢትዮጵያ ናት፣ አንዲቱ የመን ውስጥ ናት አሉ። ሶስተኛ ደግሞ ትላንትና አስወራይተናታል ያሉት ልጆች እስካሁን እነሱ ጋር ናቸው ማለታቸውን ለመግለጥ በእነሱ እጅ ስለሆነ ያሉት እነዛ ልጆች ወደሚፈልጉበት ሀገር ከሄዱ በኋላ ወይ ደውለው ይነግሩናል ወይም በሶሻል ሚዲያ መጥተው ሊያወሩ ይችላሉ። ያለው ናት እንደዚህ ነው። እኛ ደግሞ ይሄ ይመች የሚባለው ጅዳ ያለው ደላላ ተክሌ የሚባለው ዋናው እዛ ድንበር ላይ ያለው ደላላ ጋር ትላንት ስላገናኘን እሱ ይችላል፣ ስለዚህ እሱ ማስለቀቅ ይችላል ብለን እሱ ላይ ተጽዕኖ እያደረስን ያለን። እስካሁንም የለመነው አንደኛ ሀገራችን ላይ ነው፣ አንደኛ ወንድማችን ነው፣ ሁለተኛ ቤተሰቦቻችን ናቸው፣ እናቱ እናታችን ናት፣ ወንድሞች ወንድሞቻችን ናቸው። እሱ እንኳን የሰው ስብዕና ባይሰማው እኛ ሊሰማን ይችላል። በግርግር ምንም ማያውቁ ቤተሰቦቻቸው ላይ የሆነ ነገር ከሚፈጸም እሱ ደላላው ጋር ተሟግቶ ተከራክሮም ቢሆን ልጅቱን መፍትሄ ያመጣል በሚል ነው እስካሁን የጠበቅነው እንጂ ዛሬ ሀገራችን ታውቁታላችሁ። ትላንትና ገብተው ማን እንደነገራቸው ሳናውቅ እናንተ ተዝግ ጉዳይ ውጡ እኛ በመነሪው እንሄዳለን ሲሉ ነበር። ማን እንደነገራቸው አናውቅም። እኛን እየተከታተሉ ነው ያሉት። ስለዚህ ከአሁን በኋላ ግን እኛም ስራ አለን፣ የግል ህይወት አለን። እንደ ሰው የተሰማንን ስብዕና አውጥተን ለልጅቱ ድምፅ ሆነናል። ከአሁን በኋላ ግን እዙ ላይ ይቆማል። እኛ ድረስ ነው ያለን መረጃ። አዎ ሰያ፣ እኛ የምንፈልገው ምን እንደሆነ ታውቃለህ? በኤቪደንስ በመረጃ በማስረጃ አንድ ሰው ህይወቱ ሲጠፋ ከጎኑ ነይ ቶሎ ብሎ እኔ አሻግርሻለሁ ብሎ የወሰደው ሰው ይቺ ልጅ ባንድም በሌላም ሰበብ ሞታ ከሆነ አሳማኝ መረጃ ያስፈልጋል። አሳማኝ መረጃ ከሌላቸው ደግሞ አሁንም ለሚጠይቁት ገንዘብ ለሚሉት ነገር ምንም ችግር የለም፣ እንተባበራለን። ምክንያቱም ምናልባት ይቺ ልጅ ስትሄድ ያልሰጠችው ብር ሊኖራል፣ ያጠፋችው ጥፋት ሊሆናል። ችግር የለም፣ ይሄንን እኛ እንተባበራለን እንደ ህዝብ። ምንም ችግር ልጅቱ ሳትሆን ልጅቱ ምንም ጥፋት የላትም። ደላላና ደላላ ልክ አሁን ከአንዱ የዱቤ ገባተኛና ገባተኛ የዱቤ እንደሚዋዋሱት እንደዛ አላቸው። አንዱ ላይ የአንዱ ደላላ ብር አንዱ ላይ ይኖርበታል። ለምሳሌ የመን ያገተው ደላላ ጅዳ ያለውን ብር ይሄ ልጆቹን የላከው ስለሆነ የሚቀበልለት ብር ይዞበት አጥፍቶበት ከሆነ ወይም አልሰጥህም ብሎት ከሆነ የነሱ ህጋቸው የሚይዙት ሰው ነው የሚይዙባቸው። ገብቶሻል? እንጂ ልጅቱ ምንም ኑሮባት አይደለም። ደላላ ናቸው ዕዳ የሚደራረጉት። ዕዳ ሲኖርባቸው በሰው ነው የሚያካክሱት። ያ የዚህን ሰው ይዛል፣ ይሄ የዛን ሰው እያያዘ እንደዛ ነው የሚዳረጉት። እንደዛም ተደርገህ እንደሆነ እና ላይ ብር ኑሮበት ጅዳ የእሱን ብር ስለሚቀበልለት የዛን ኋላ ሀገር ያለውን አጥፍቶበትና ዕዳ ካለበት ዕዳ እንክፈልልህ ብለን ቪዲዮ እንትን ብለናል። ሰውየው ሊሰማ አይቻልም እንጂ ልጅቱ ምንም የለባት። ምንም ችግር የለም፣ እንሰጣለን። አሁን እኛ ከመምጣታችን በፊት ሲናገር የነበረው ልጅ አሁን እንዳልከው ፕሮፋይል የቀየረው ዋና ፖይንቱ ያለው እሱ ጋር ነው። ሰያ ዋና ነገሩ ያለው ደላላውና እሱ አንድ ቤት ነው የሚኖሩት። ደላላውና እሱ አንድ ቤት ነው የሚኖሩት። አንድ ሰው አምጥቶ አሁን እሱ ቤት እዚህ ይመች ቤት አስገብቷል አሉ። 21 ሰው አምጥቶ በዙ በተክሌ ይሄ ደላላው ይሄ እንትና ማን ነው? የገጠር ልጅ ያጎቱ ልጅ ነው ለጌታሁን። ይሄ ደግሞ የሃኒባል ምስኪን አያውቅም። እሱ ጓደኛ እያለ ዝም ብሎ እሱ ጋር ካሁን በላ እንደሚያገናኝ ነገር የለም። ይሄ ጓደኛ አይደለም። ሚስትህን አሳልፎ የሰጠ ወይንም ደግሞ ስትሞት ለምን ሞተች የት ሞተች ብሎ አጥብቆ ጠይቆ
የሚስትን ትክክለኛ መረጃ ያላመጣ ጓደኛ አይደለም። ጓደኛ ነው እኔ ጋር ነው ምናምን ነው እያል እንዴ ምን ነው ይሄ? ጓደኛ አይደለም። ካሁን በኋላ ጓደኛ ማለት የጓደኛው ሚስት እንዴት እንደሞተች ለምን ሞተች በደንብ አድርጎ ተከታትሎ አምጥቶ እውነትን የሚያወራ ነው እንጂ ከኢትዮጵያ ሰው አምጡና ቀብሯን ፎቶ አንስቶ ይላክላችሁ እየተባላችሁ እየተጫወቱባችሁ እሺ ብላችሁ ይሄንን የሚቀበል ጓደኛ ነው እንዴ? ንፍጣም ነው እንጂ ይሄ ነው እንደ ጓደኛ። ጓደኛ አይደለም። የሃኒባል ይወዛለ ዱንያ የሚባለው ትክክለኛ ፈራጅ የለም ቲክቶክ ላይ ብሏል ብሎ ጌታውን ተናግሯል። እና ይሄው አሁን መጥቶ በዚህ ሁሉ ሰው መሃል መናገር ይችላል። ሁሉም ቲክቶከር እዚህ ላይ አለ። ሁሉም ቲክቶከር እዚህ ላይ ስላለ መጥቶ እኛ እንወርድለታለን ከሚፈልገው ሰው ጋር ተነጋግሮ ልጅቷን ትክክል በስርዓት ያስረክብ ያለ። ከዛ ውጪ የጌታሁንም ቀበሌው ቤተሰቡ እና ዋናው ደላላ ጅዳ ያለው ይመች የሚባለው እህቱ ቤተሰቦቹ አጎት አክስት እያንዳንዱ አጥንተን ጨርሰናል። ከዚህ በፊት በሸዋ አካባቢ ያለውን ወጣት የፈጀው ይሄ ልጅ ነው። ስላለፉት አይመለከተንም። እንግዲህ ወደው ነው የሸዋ ልጅ ማንም ያማራ ልጅ በተፈጠረባት ነገር እየተሰደደች በራሱ በእህቶቹ በወንድሞቹ መጫወቻ ሊሆኑ አይችሉም። እስከ ዛሬ የተጫወቱባቸው ይበቃቸዋል። ምድረ